እማዬ አባዬ ታስታውሳላችሁ እማዬ ስልክ አይ እማዬ ስልክ ይሁን ጊዜ አባዬ ስትለኝ እማዬም አባዬ አንተ ለኛ ማለት እዚህ ስቱዲዮ እማዬም አባዬ ምን እሺ ታስለቅሽኝ ነው ደግሞ እኔ አላለቅስም ለማንኛውም ጠዋት የሆነ ገንዘብ ይዘክ ከቤት ወጥተህ ማታ ስትመለስ ምን ያህል ነው ኪሴ የቀረው ብለህ ከወጪ ቀሪ ካልኩሌት አድርገህ ታውቃለህ እውነት ለምናገር አላውቅም እኔ ብዙ ሰው እንደዚህ አይነት ልምድ ያለን አይመስለኝም ግን በጣም ወሳኝ ነው በነገርሽ ላይ ምክንያቱም የቀን ውሎሽ ላይ የምታባክኙንና እንደገና ደግሞ ገቢሽን በስነ ስርዓት ስታቂ ኑሮሽ መስመር የሚይዝ ይመስለኛል ሀብታም ትሆናለህ ትልቅ ቤት ይኖርሃል መኪና ትገዛለህ እንደዛ ማረክ እንደሱም ይሆናል ቢያስ ግን ጥሩ የሚባል ጥሩ ምናምን ኑሮሽን በደንብ ለመምራት ይረዳልና በተለያየ የሙያ ዘርፍ ላይ የሚሰማሩ ሰዎች እንደዚህ አይነት ልምድ ያላቸው አሉ የቀን ወጪያቸውን ገቢያቸውን አመዛዝነው ማታ ላይ ምትቀመጥ ነች ብሎ የሚያስቀምጡ ማለት ነው አዎ እና እንዳልከው ነው በቃ ቢያንስ ባታድግበትም ወጪና ገቢህን ግን ታመጣጥናለህ እኛም እንግዲህ በኪሴ ፕሮግራማችን በተለያየ ቢዝነስ ላይ ያሉ ሰዎችን ምን ያህል ገቢ ያስገባሉ ወጪያቸውስ ምን ያህል ነው ብለን የምናይበት በጣም ተወዳጅ ፕሮግራማችን ነው አሁን ወደ ኪሴ እሺ አባዬ እሺ ማዬ ስሜ ሉዋም ተሻገር ባላለው ስለዚህ እናቴ በህይወት ስለሌለች ከሷ ጋር አብረን ነው የሚል ሐሳብ ነበርኝና ትንሹም ልጄም አብረን ነው ምለው ስራዬንም አብረን ነው ያልኩት ለሷ ማስታወሻ ነው በፊት ያው ባንከር ነኝ ባንክ ነው የምሰራው ከዛ በኋላ ለእህቶቼ ነበር ስራ እንዲሰሩ ለነሱ ነበር ሐሳቡ የተጀመረው ከዛ ብዙ ነገሮች ከተስተካከሉ በኋላ አልተመቻቸውም ስራው መስራት ስለዚህ ራሴ ልግባበት ብዬ ያው ባንኩን ለቅቄ ወደዚህ ገብቻለሁ ወደ አዲስ ስራዬ ጧት 2 ሰዓት ላይ እንከፍታለን እና ጧት ላይ ብዙ ጊዜ ስራ አይኖርም ምሳና አራት ላይ ነው በደንብ የሚኖረው ሰውና ጧት ላይ በቃ ወደ ስራ ለቀን የሚያስፈልገን ነገር እንገዛለን 1 ኪሎ ቃሪያ እና ሎሚም አንድ ስንት ነው አትክልቱ ሮዙ ምናምን ተስተካክሎ ይጠብቃል ለምሳም ለበኋላ የሚያስፈልገው ቤት ይጸዳል ምናምን በዛ ነው የምንጀምረው ስራ በስሬ 5 ሰራተኞች አሉ ከኔ ጋር 6 ነን ማለት ነው እኔም የዚህ ቤት ሰራተኛ ነኝ ያው የቤተሰብ ኃላፊነት አለብኝ ክራይ የትምህርት ቤት ምናምን ወጪዎች አሉብኝ ወራይ ወጪዎች ማለት ነው ስራ የምንዘጋበት ሰዓት 4 ነው የምንለው ግን አንዳንድ ጊዜ ሰዎች ካሉ እስከ 5 ከምናምንም እንቆያለን የምንሸጠው የአሳ ምርቶችን ነው ድፍኑ ጥብስ ኮተሌት ጉላሽ ለብለብ ዱለት ምናምን አሳ ዙሪያ ላይ ያሉ ነገሮች ሸክላ ጥብስ ለዚህ በአሳ ዙሪያ ነው አንዳንድ ጊዜ አሳ ለማይወዱ ሰዎች ግን ሽሮ ፓስታ ምናምን ፍርፍር እንዳማራጭ አለላቸው እሺ ውሃ ከጉላሹ ጋር እሺ እንዴት ናችሁ ሰላም ነው አለ እንዴት ነው ምግቡ ተመችቷል ቆንጆ ነው አመሰግናለሁ ሂሳብ 400 ነው እኔ መጀመሪያ የተስተናገነው ግማሽ ጥብስ ነው 400 ነበር የከፈለኝ ወተባረከው እዚህም አንድ ጉላሽ ነበር ቅድም ያስተናገርኩት እሱም ጉላሽ ነው እና ውሃ ተጠቅሟል 450 እና 30 ብር 480 ሂሳብ ማለት ነው ተበልታልና ክፈል በቃ ስትወጣ ግን እቀበላለሁ ሶፋው ጋር ያስተናገርኳቸው ሁለቱ ልጆች ኮምባ ነው የተጠቀሙት ሂሳባቸው 800 ነው ለስላሳ 50 ብር ውሃ 30 880 ከፍለኛል ትራንስፖርት አለ ፕሮግራም ነው ማለት ወደ ውጪ ዴሊቨሪ እዚሁ አካባቢ ከሆነ በትሪን ወስደላቸዋለን አናስከፍላቸው ራቅ ካለ ግን በፎይል አድርገን የፎይል 50 ብር ተጨማሪ ሂሳብ እናደርግላቸዋለን ሁለት ሾርባሽ የፈጠነ ሁለት ሾርባ
አሁን የላኩንላት 450 ነው ጉላሽ ተጨማሪ 50 ብር ፎይል አለ 500 ብር ሂሳብ ተከፈለ ማለት ነው። ውጪ ላይ ደግሞ የተስተናገዱት ቅድም እሱ ይዞላቸው ሄደው የነሱም ኮምቦ ነው 800 ብር ሂሳባቸው። አሳ ብዙ ጊዜ የምናስልከው በብዛት ነው፣ ቀን በቀን አይደለም። በሳምንት 2 3 እንዳለቀው ግን በሳምንት 3 ጊዜ ብዙ ጊዜ እናስልካለን። ፍሬሽም እንዲሆን ቴስቱ ተብሎ አናቆየውም፣ ቶሎ ነው የሚያልቀው። ለዛሬ አሁን የ3000 ብር አሳ የሚክል ተጠቅመናል ከመጣው ላይ። አሁን ለስራው የሚያስፈልገውን ዘይትና ሩዝ አምጥቼላቸዋለሁ 2400 ከፍያለሁ። ወጪ ዳቦ የ300 ብር ምናምን ተጠቅመናል። ምሳ ሰዓት አርፍደናል እንግዲህ ሳንበላ ታመረውና አመሰግናለሁ። እናንተም ብሉ። ሰዓቱ ሄደብን፣ በስራ ሰዓት አለፈብንና እና ከገጠመኞቼ መሃል ጎግል ላይ አብረን ፊሽ ቼክ ያደርጉና ወይ ደግሞ አራውንድ እዚህ ቦታ ላይ ምናምን ብለው ቼክ ሲያደርጉ አብረን አሳ ብዙ ጊዜ ገስት ሃውስ ሆቴሎች ሆነው ሲያርፉ እንግዶች ይደውሉልኛል ፎሪነሮች። አንድ ጊዜ እዛ ገስት ሃውስ ነበር ምግብ የምንወስድላቸው ወይ ቴካዌ ከዚህ ነበር መጥተው የሚወስዱት። አንድ ቀን 5 ሰዓት ከምናምን ሌሊት ላይ ደወለችልኝና ምግብ ላኩልን ምናምን አለችን እና በዚህ ሰዓት የመሸ ይመስለኛል። እስቲ ፍቃደኛ ከሆነ ብዬ ስጠይቀው ድካም ነበር እሱም አልቻለም እና ከሌላ ቦታ ምግብ ላምጣልሽ ምናምን አልኳትና በቃ ከሌላ ቦታ አልፈለገችምና አይ ኦንሊ ትረስት ዩር ሬስቶራንት እና ከናንተ ውጭ ያለ ምግብ ሌላ ልላክልሽ ብያት ነበር ሰራተኞች ስለነበሩ። በቃ ይሄን ቤት ነው አምኜ የምበላውና ሌላ ቦታ ምንም አልበላም ብላኝ ተኝታ እና በነጋታው ጠዋት መጡ ልሃለውና ቴክስቷን በጣም ነው ያስደሰተኝ። ሌላ ጊዜ ደግሞ ሰው ደውሎ ለህፃን ልጄ እንደዚህ ለ2 አመት ልጄ እባክሽ አሳ እንዲለምድ ፈልጋለሁና ምን ትመክሪኛለሽ ምናምን ብለውኝ ያው ሸክላ ጥብስ በካቻፕ አድርገን ምናምን እንደዛ እንጠቀማለን። መጥፎ ገጠመኝ የለም ግን ቻሌንጅ ያለበት ያው ከቢሮ ወጥተህ ወደ ንግድ ቦታ ስትገባ ንግድ ላይ የሚያጋጥሙን ነገሮች አታውቀውም። ይሄ ንግድ ፍቃድ ከማውጣት ከጤና ጋር ከገቢዎች ጋር ከደንብ ጋር ከማስታወቂያ ፍቃድ ጋር ከተለያዩ በጣም ከብዙ ነገር ጋር ሰራተኛ ማኔጅ ከማድረግ ጋር መምረጥ አለ። ከዛ ያንን ሰራተኛውን አባብለም አስታርቆ መሄድ አለ። የቤተሰብም ኃላፊነት አለ ገብተህ ደግሞ። ስለዚህ በጣም ቻሌንጅ አድርጎኛል ግን መጥፎ አጋጣሚ አልገጠመኝም። ከቅድም ውስጥ አንዱ ደግሞ ኮተሊት ነው ይዞላቸው ሄደው። ኮተሊት ሂሳቡ 600 ብር ነው። አሁን የቀረበው ኮምቦ 800 ብር ነው ሂሳቡ። ቀጥሎ ኮተሊት 600 ብር ነው። አሳ አልወድም አልበላም ያሉ ሰዎች በጣም ብዙ ጊዜ ገጥመውኛል። በልተዋል። ከጓደኞቻቸው ጋር አንዳንድ ጊዜ መጥተው ለኔ አሳ ያልነካው ምግብ ምናምን ይሉኛልና ከዛ አብሯቸው ላለው ሰው አቀርባለሁ። ለነሱ ሌላ ወይ ሩዝ በሰላጣ ምናምን በአትክልት ምናምን ይበላሉ። ከዛ የሆነ ጊዜ ወንድና ሴት ናቸው። እሱ እየበላ ነበረ። ትንሽ አጎረሳትና ቀመሰችው። ከዛ የራሷን ምግብ ትታ ሁለተኛ ጨምረው አሳ መብላት ጀመሩና ከጓደኞቼም ገጥሞኛል። አሳን በተለያየ መንገድ እንሰራዋለን። ቆሮሶ ጥብስ አለ፣ ድፍን ኮተሌት፣ ሸክላ፣ ሾርባ አለ፣ ዱለት አለው፣ ለብ አለው፣ ጉላሽ አለው። ለብ ራሱ በነጩ ለብቻው አለ እና በተለያየ መንገድ እናብስላለን። አሳው ነው ከፍተኛው ወጪውን የሚይዘው። ቀጥሎ ዘይት፣ ሩዝ እና አትክልቶች እያየ ነው። ቀን በቀን ያለውን ለውጥ እያየ ነው።
መገናኛ 40/60 አካባቢ ነው የምንገኘው። እህል ንግድ ብሎክ 6 ግራውንዱ ላይ ያገኙናል። በተረፈ ደግሞ ጎግል ላይ አብረን ፊሽ ብለን ሰርች ብናደርግ ስልካችን፣ ሎኬሽናችን፣ ዳይሬክሽን ሁሉን ነገር እዛ ላይ አለ። ብሎክ 2 አንድ ኮተሌት ቴካዊ በፎይል አድርግልኝ። ቴስቱ እንዴት ነው? እንግዲህ ዛሬ ስራዬ ይሄንን ይመስላል። ከውጭ ቀሪ ይሄን ያክል ኪሴ ይዤ ገብቻለሁ። ሌሎቻችሁም እንግዲህ ስራ ላይ በመሳተፍ ስራ ላይ በመዋል ኪሳችሁ ባዶ እንዳይሆን ማድረግ ትችላላችሁ።